ማን ጋር ነው ታርጌት ኮይን ወላ እንዴ የምን ታርጌት ነው የሚሞላልሽ? እና አምቢ አለኝ እኮ በእናትሽ ቆይ ላሳይሽ። እሺ እንደውም ጊፍት ጋላሪ አብራልኛ ላንቺ ጊፍት ጋላሪ ዝም ብሎ አይነት ቀለበት አይደለም። አይ ቢሆንም እኔ የምታበኝ ቀይራለሁ። እሺ አታረግሽበት ትቻለሁ። እሺ ብዬ ነበር አንዴ ይኸውልሽ ሰሚ እኔ ያልኩኝ ያለሁት በቃ ትንሽ ሰራ እናርግና ወደ ኑሯችን እንገባለን። እሱ ይሻልሻል። እኔም እንደ ሐሳብ መመክርሽ የሚያዋጣሽ እሱ አልፈልግም። እኔ እንትን ሳልል እንትን ማለት አለበቱን ተይ አይ ገብቶኛል። ተይ እዚህ ጋር ቢላል ሲናደድባት ማለት ነው። አይ ከቢላልስ ቢላል ይሻልብኛል ምናምን ብላ ሐሳብ ቀይር። ለሱ እኮ አይደለም ቀለበት ሳታደርግልኝ አይደለም ቢላል እንደዛ ነው። ላንቺ የሚገባሽ ቀለበት ዝም ብሎ ቀለበት አይደለም። ልገዛልሽ ያሰብኩት ቀለበት በጣም እኮ እስክትገዛ ልጠብቅ ትንሽ ደግሞ ሰራ እናርግ አልኩ። እኔ ዝም ብሎ የሆነ ነገር መግዛት እኮ ከብዶኝ አይደለም እኮ። እሺ ቀለበቱን እስክትገዛ ድረስ ልጠብቅ። እንደዛ ያዋጣል። ግን ብታረግሽም ችግር የለውም። አልፈልግም። ግን አስበሽዋል? ሁለታችንም ቨርጂን ነን። በቃ እንግዲህ ያው ይሄ ብልሽት ነው። زي اوي እኔ የለውበትም እዚህ ነገር የኔ እጅ የለበትም። አይ ዛውጫሉት ተስማማችሁ ተጫጫችሁ እኮ አሁን አንቺ ነሽ ሲጀመር አንቺ ነሽ ደግሞ እኔ ምን አደረኩ እናት ከኔ አራት ጋር ምን አደረኩኝ እንዴ? ቢሆንም ማለት ሌላ እንትን አለው ሌላ ትርጉም አለው ያለው አስተማሪ ነው። ምንድነው ምን ማርጋ ምትዩ ብለስ አታስጨንቂ ወንድሜ አታስጨንቂ እንዳሰ አስጨነቅኩ እሺ አማችሽን አታስጨንቂያት። ኦኬ ምንሽ ራስ ሌላ ተደረባን ተለሷ ተደረባለ ጎሽ አይደለም እሷን እኮ ነው ማለት እዚያ እኔ እኮ ነው የሚለኝ። ኦኬ አዎ አታስጨንቂ ኦኬ ደህና ዳላስጨንቅብኝ አንቺም ዘይም ደግሞ አታስጨንቂያት። እሷ እንደ አታስጨንቂ ዘውቢ ዝም ብለሽ አታስጨንቂ እንዴ አታስጨንቂ። እኔ ጭንቀት አልወድም። የኔ እናታል ምን በወጣሽ አላስጨንቅሽ። ግን እኮ ማለት ነው ስሚ አንዴ የሆነ ሰው ጠየቅኩና እንዴት ነው ሚስት ምናምን ብዬ ጠየቁ። ያው ሚስት ሲኖራል መጠየቅ ያለበት 3 ነገሮች አሉ አለ። አንደኛው ሚስቴ ትሆኛለሽ ወይ ነው። ሁለተኛው ነገር ደግሞ ውሽማዬ ትሆኛለሽ ወይ ነው። ሶስተኛው ነገር ደግሞ እናቴ ትሆኛለሽ ብለህ ጠይቃለኝ። አዎ ካለች ሚስት እሷ ናት ብሎኛል። እንግዲህ 3ቱን ትሆኛለሽ። መሀል ላይ ያለው ለምን አስፈለገ? እሱ ግራ እንደሚያጋባሽ ያውቃል። ሰው ግን ውሽማ ማለት እኛ በሌላ ትርጉም ነው የምንወስደው። ባይዘይ ውሽማ ማለት ምን መሰለሽ ከሚስት የማታገኙ ሌላ ነገር ማለት ማለት ከሚስት የማታገኙ ነገር ሲኖር መቼስ ሚስት የማታሟላን ውሽማ ታሟላለች ይባላል። ያንን ፓርት የምታሟላለች ከነ ሙሉነትሽ ተቀብላ ሙሉነቷን የምትሰጥሽ እንደማለት ነው። ጀስት ውሽማ ማለት እንደዛ ነው። እና እናት ማለት ደግሞ የሆነ የምትሳሳ
እንደ ልጅ አይታ የምትሳሳ የእናት ወር ሽንጉርጉር ነው ይባላል just like እንደዛ ማለት ነው ሶ ሚስት ማለት ደግሞ ማንነቷን ልትሰጥሽና ምንነቷን ሰጣሽ አብራሽ የምትኖር ሶ እስከ እድሜ ዘላለምሽ ልትኖር የምትችል ሚስት ናት እኔ አሁን ለወደፊት ባሌ ለምን ዝም የምትሉት አታወሩም እንዴ እየሰሙ ልሰማሽ እኮ ነው እኔ በማላውራ እንዴ አይ ምናምን አትሉም ቢኮዝ ታስፈራላችሁ እንዴ እኔ አንድ የሆነ እንትን ልንገርሽ የሆነ ሰው ነው የነገረኝ እኔ እንጃ ግን ቀልድ ብሎ ነበር የነገረኝ እና ምን አለኝ መሰለሽ አንድ ጦንቃ ያለና እና አንድ ሰው አለ ዚያን ከነገርኩሽ አላውቅም ምን ያደርግልሻል መሰለሽ ይሄ ጦንቃዩ ሚስት ሊያገባ ይፈልግና አንዷ ሚስት ወደ ራሱ ለማምጣት ከሌላው ጓደኛ ሊቀማ ይፈልግና ይሄዳል ጦንቃይ ቤት 50 ሺህ ብር ተበድሮ ማለት ነው ያንን 50 ሺህ ብር ተበድሮ ይሄድና ጦንቃይ ቤት ገብቶ ምናምን ጥቁር በግና ጥቁር ዶሮ አምጣ ይሏል እሺ ብሎ ሄዶ በ49 ሺህ ብር በግና ዶሮ ይገዛል ከዛ ዶሪቷ ምን ትለዋለች መሰለሽ ለበጉ ዶሪቷ ማለት ነው አንተ በጉን አንተ ይሄ ሰውዬ ግን ሞኝ ነው ትለዋለች ለበጉ በጉ ደግሞ እንዲህ ብሎ መለሰላት ባላት ማለት ነው አለክ እና ቁም ነገር የሚያወራ መስሎኝ ሳዳምጠው አይ ልልሽ የፈለኩት ምን መሰለሽ አትበይ ባንልም እንሰማሻለን ልልሽ አይ ዘምትለት ፈረዳች እኔ እኮ ደግሞ ቁም ነገር የምታወራ መስሎኝ አዳምጣለሁ አስካስገቢ የቱ እዚህ ስንጥቅ ላይ ታስገባ እዚህ ስንጥቅ ላይ ናግባ እግድ ጀመረ ነው ወይ እያሉኝ ነው ደግሞ ድምፁ ግን አይመሳሰልም ይመስላል እንዴ አይ ግን አንቺ ድምጽ ስትቆይ ስሚኝ ዚያን በዚህ ድምጽ ምን ቦን ያምርብኛል ዜና አንባቢ አይምሪን እኮ ማቤቴን ዜና አንባቢ እስቲ አንብቤ እሺ ፍቅርዬስ ፍቅርዬ ማናት ድሮም እኮ እንደ ካደችኛ ቃል ዚያን እኔና እንዴ ድሮም እንደተካርኩ መች ወይ እኔ ምን ብትል እንትን የሚያምርባል መሰለኝ እስቲ ትንሽ አውራልስማ ካውን አልሰማሹ እንዴ እስካሁን ምን ማወራው ምን ለማን ነው አሁን ስሚ አሁን እስቲ ያንቺ ራስሽን የሆነ ፍቅር ግለጭልኝ አይደለ ዚያ እኔ እስካሁን ገለጽኩኝ እኮ ያን ፍቅር ነው የምገልጽልህ አፈር አባ ፍቅር ያን ፍቅር ነው ምንድን ነው የምገልጽልህ እንዴ ደግሞ ዝም ብሎ ይገለጣል እንደ ፍቅር እንዴ ታንጂ አልሰማሽም እንዴ ፍቅር መጽሐፍ ነው ሲባል አይደለም መጽሐፍ አይደለም ፍቅር ማን ያለው ለምን እንዳልኩሽ ስሚኝ በፍቅር ውስጥ በጣም ድብቅ ብዙ ነገሮች አሉ ብዬ ነው መጽሐፍ ውስጥም እንደዛው ለዛ ነው ፍቅር መጽሐፍ ነው የሚባለው ላፋን ነው ምንድነው እንደውም የሰው ልጅ ነው መጽሐፍ የሰው ልጅ ባይዙ መጽሐፍ አይደለም እንዴት
እና የሰው ልጅ መጽሐፍ ነው ብዬ እንኳን አላስብም። ፍቅር ነው መጽሐፍ? ፍቅር ግን መጽሐፍ ነው። የሰው ልጅ እኮ ሰሚ